የሚጨበጥ መረጃ ነው። በነገራችን ላይ መነሻው ላይ በአራት የስራ መስኮች ይበል እንጂ በአራት የስራ መስኮች ብቻ የተገደበ አይደለም። ሌሎችንም የስራ መስኮች እናካትታለን ነው ያለው የኢትዮጵያ የስራና ክህሎት ሚኒስቴርና ፊውቸር ፊት ዓለም አቀፍ ኩባንያ ነው ይህን ስምምነት የፈጸሙት። እንደውም በስምምነታቸው መሰረት አብይ ራይድሞንድ የሚባሉት የዚህ ኩባንያ ማኔጂንግ ዳይሬክተር ናቸው። ስለዚህ ገለጻ በሚያደርጉበት ጊዜ ብዙ ነገሮችን የተናገሩት በካናዳ በተለይ አሁን በተጠቀሱት አራት የስራ መስኮች ኢትዮጵያውያንን ወደ ካናዳ ብሎም ደግሞ ከካናዳ ውጪም ወዳሉ ወደ ተለያዩ ግን ደግሞ የካናዳ ተቋማት ወዳሉባቸው የስራ ቦታዎች ሁሉ ኢትዮጵያውያንን አሰልጥኖ እንደሚቀጥሩ የተናገሩት አንደኛው ኮንስትራክሽን ነው፣ ሁለተኛ ደግሞ ጤና አጠባበቅ ነው፣ ሶስተኛው በማዕድን እንግዲህ በማዕድን ማውጣት ሊሆን ይችላል። በማዕድን ብሎ በሙሉ በደፈናው ተገልጿል። ሌላው በተለያዩ የእጅ ሙያዎች አሰልጥኖ ለስራ እንደሚያስቀጥር ነው ይሄ ተቋም የተናገረው። በነገራችን ላይ ከዚህ ተቋም ጋር ስምምነት ሲፈጽሙ እንደተናገሩት ከሆነ ክፍያ የለውም ተብሏል። በቀጣዮቹ ጊዜያት ግን ምልመላው የሚደረገው በተለይ የተማሩ ሰዎችን እንፈልጋለን፣ በኮሌጆችና በዩኒቨርሲቲዎች ምዝገባው ይካሄዳል ነው ያለው። በተለይ ቅድሚያ የምንሰጠው ለተማሩ ዜጎች ነው። ስለዚህ በዩኒቨርሲቲዎችና በኮሌጆች ያሉ ሰዎችን ለምልመላው ቅድሚያ ይሰጣቸዋል ተብሎ ይጠበቃል ነው ያሉት። የስራና ክህሎት ሚኒስቴር የሆኑት ወይዘሮ ሙፈሪያት ካሚል እንደተናገሩ ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰብ፣ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ እንግዲህ በጣም አስደሳች የሆነ እንግዲህ ለእናንተም በጣም የምትፈልጉት አይነት መረጃ ነው ይዤላችሁ የመጣሁት። በተለይ ደግሞ ሰሞኑን በተደጋጋሚ ስትጠይቁኝ ከዚህም በፊት የተደጋጋሚ የሆነ ጥያቄ ስታቀርቡልኝ የነበራችሁ አላችሁ። ወደ ካናዳ መሄድ የሚቻለው እንዴት ነው? ካናዳ ለመሄድ ፈልጌ ነበር፣ ካናዳ ፕሮሰስ ጀምሬ ነበር፣ ይሄን ምን ላድርግ የሚሉ ጥያቄዎችን ጠይቃችሁኝ ነበረ። ለማንኛውም አጠቃላይ ወደ ካናዳ ለመሄድ የምትፈልጉ በሙሉ ዛሬ ይሄ መረጃ እንደሚያስፈልጋችሁ በጣም እርግጠኛ ነኝ። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ግብዣዬን አቀርባለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ ቤተሰብ ለመሆን ሰብስክራይብ አድርጉ። የደውላ ምልክት ከተጫናችኋት ደግሞ እንደዚህ አይነት ኢንፎርሜሽኖች አያመልጧችሁ ማለት ነው። እንግዲህ በመጀመሪያ በመግቢያ ላይ ከሰይፉ ሾው ላይ የተወሰደ አንድ ቪዲዮ ቀንጨብ አድርጌ አስደምጫችሁ ነበረ። ይሄ ቪዲዮ እንግዲህ በቅርቡ ከ3 ቀን በፊት የወጣ ዜና ነው። የስራና ክህሎት የኢትዮጵያ የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ከካናዳው ፊውቸር ፊት ኢንተርናሽናል ጋር የገቡትን ስምምነት የሚያመለክት ነው። ይሄ ለሁላችሁም በጣም አስደሳች ይመስለኛል። ታዲያ ይሄ ዜና ምንድን ነው የሚለውን በአጭሩ አስደምጫችሁ ነበረ። አሁን ደግሞ እኔ ዜናውን እነግራችኋለሁ፣ እንደዚሁም ደግሞ ቪዲዮ ዜናውን አስመለክታችኋለሁ ማለት ነው። ታዲያ ምንድነው ወደ ካናዳ መሄድ የሚባለው ነገር ምንድነው፣ ምን ይፈልጋል የሚሉትን ነገሮች በዝርዝር ዛሬ እንመለከታለን ማለት ነው። አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ጊዜ። የሰለጠኑና ብቁ የሆኑ የኢትዮጵያውያን ወጣት ኢትዮጵያውያን በካናዳ የስራ እድል ተጠቃሚ እንዲሆኑ የሚያስችል ስምምነት የስራና ክህሎት ሚኒስቴር ከካናዳው እንግዲህ ፊውቸር ፊት ኢንተርናሽናል ጋር ወይም ዓለም አቀፍ ኩባንያ ጋር ስምምነት ፈጽሟል። እንግዲህ ይሄ ስምምነት ተፈርሟል። በዚህ ስምምነት መሰረት ታዲያ ያለምንም ክፍያ ወደ ካናዳ መሄድ የሚያስችል ልዩ የሆነ አዲስ ስምምነት ነው። ይሄ ደግሞ በመንግስት በኩል የተፈረመ ስምምነት እንደመሆኑ በጣም ተአማኒ የሆነ ስምምነት እንደሆነ ነው የሚታወቀው። ታዲያ ይህ ስምምነት ወጣቶች በጤና በኮንስትራክሽንና በማዕድን ዘርፎች በዓለም አቀፍ ደረጃ ሰልጥነው እንዲሰማሩ እድል የሚሰጥ ነው ማለት ነው። በስምምነቱ መሰረት ታዲያ ፊውቸር ፊት ኢንተርናሽናል ወደ ካናዳ ሰራተኞችን ለማሰማራት በመንግስት ፈቃድ የተሰጠው ብቸኛ ተቋም ሲሆን ምልመላውን በሚኒስቴሩ የገበያ መረጃ ስርዓት በኩል እንደሚከናወን ነው የተገለጸው። እንግዲህ ሚኒስቴር መስሪያ ቤቱ ታዲያ የቪዛ ማስታወቂያዎችን በተመለከተ በጣም ጥብቅ የሆነ ማስጠንቀቂያ እንግዲህ አስተላልፏል። ይኸውም ከካናዳ ኤምባሲ ውጪ ምንም አይነት የቪዛ ውል እንደሌለና ማስታወቂያዎችን በማህበራዊ ሚዲያ እንደማይለቀቁ ነው የተገለጸው። ሆኖም ገና ስምምነቱ ተፈረመ እንጂ ገና ምዝገባው አልተጀመረም። መቼ ነው የሚጀመረው የሚሉት አዲስ መረጃዎች
ሰሞኑን ይለቀቃሉ ተብሏል። እንግዲህ ታዲያ ማንኛውም መረጃ በህጋዊ የሚዲያ ተቋማትና በሚኒስቴሩ ድረገጽ በኩል ብቻ ይፋ እንደሚደረግ በማስታወቅ ህዝቡ ከማጭበርበር እንዲርቅ በተለይ ደግሞ ከተለያዩ አይነት ማህበራዊ ሚዲያዎች ላይ ወደ ካናዳ እንልካችኋለን፣ እንደዚህ አይነት እድል መጥቶላችኋል፣ ይሄን ያህል ከከፈላችሁ ወደ ካናዳ መሄድ ትችላላችሁ ከሚሉ ከማንኛቸው ማጭበርባሪዎች እንድትጠነቀቁም ጭምር ነው ሚኒስቴሩ ያሳሰበው። እንግዲህ ይህንን ይመስላል ዜናው ባጭሩ። ቲክቫ ኢትዮጵያ በዚህ ረገድ ዩቲዩብ ላይ ያወጣውን አንድ ዜና ደግሞ አስደምጣችኋል። የሰለጠኑና ብቁ የሆኑ ወጣት ኢትዮጵያውያን በካናዳ የሥራ ዕድል ተጠቃሚ እንዲሆኑ የሚያስችል ስምምነት ተፈረመ። የሥራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል ጋር የተፈራረመው ይህ ስምምነት ወጣቶች በጤና በኮንስትራክሽንና በማዕድን ዘርፎች በዓለም አቀፍ ደረጃ ሰልጥነው እንዲሰማሩ እድል የሚሰጥ ነው። በስምምነቱ መሰረት ፊውቸር ፊት ኢንተርናሽናል ወደ ካናዳ ሰራተኞችን ለማሰማራት በመንግስት ፍቃድ የተሰጠው ብቸኛ ተቋም ሲሆን ምልመላውን በሚኒስቴሩ የገበያ መረጃ ስርዓት በኩል ይከናወናል። ሚኒስትሯ ወይዘሮ ሙፈሪሃት ካሚል እንደገለጹት አመልካቾች በካናዳ የስልጠና መስፈርት መሰረት በነጻ የሚሰለጥኑ ሲሆን ይህም ለውጭ ገበያ ብቻ ሳይሆን ለሀገር ውስጥ ኢንዱስትሪዎችም ጭምር ታሳቢ ያደረገ ነው ሲሉ ተናግረዋል። የካናዳ አምባሳደር ኒኮላስ ሲማርድ በበኩላቸው የሁለቱ ሀገራት የኢኮኖሚ ትብብር እያደገ መምጣቱን ጠቅሰው ስልጠናዎቹ በቅርቡ እንደሚጀምሩ አረጋግጠዋል። በመጨረሻም ሚኒስቴር መስሪያ ቤቱ የቪዛ ማስታወቂያዎችን በተመለከተ ጥብቅ ማስጠንቀቂያ አስተላልፈዋል። ከካናዳ ኤምባሲ ውጪ ምንም አይነት የቪዛ ወኪል እንደሌለና ማስታወቂያዎች በማህበራዊ ሚዲያ እንደማይለቀቁ ተገልጿል። ማንኛውም መረጃ በህጋዊ ሚዲያ ተቋማትና በሚኒስቴሩ ድረገጽ በኩል ብቻ ይፋ እንደሚደረግ በማሳወቅ ህዝቡ ከማጭበርበሪያ ድርጊቶች እንዲጠነቀቅ አሳስበዋል። እሺ ይህንን ይመስላል እንግዲህ ዜናው ይህንን ነው የሚመስለው። ቲክቫ ኢትዮጵያ በዩቲዩብ ገጹ ላይ ያወጣው በስራና ክህሎት ሚኒስቴር እንደዚሁም ደግሞ በካናዳው ፊውቸር ፊት ኢንተርናሽናል በኩል የተደረሰውን ስምምነት ነው እንግዲህ የገለጸው። እንግዲህ ታዲያ ይሄ ዌብሳይት ትክክለኛው ዌብሳይት ከዚህ ውጪ አትዩ ተብሏል። ከካናዳ ኤምባሲ ትክክለኛ የሆነ ዌብሳይት ወይም ድረገጽ ውጪ ሌሎች እንዳትመለከቱ ተብሏል። ታዲያ ዌብሳይቶቹ ምን ይመስላሉ ካላችሁ ዌብሳይቶቹን አብረን የምንመለከት ይሆናል ማለት ነው። ይሄ የፊውቸር ፊት ኢንተርናሽናል ዌብሳይት ነው። ይሄ ድረገጽ ነው። ስለዚህ እዚህ ድረገጽ ላይ ስትገቡ እንግዲህ የምታገኟቸው የተለያዩ ነገሮች አሉ። ወርክ ኤንድ ስተዲ ኢን ካናዳ ይላል። ከላይ ስታዩ ሆም የሚል አለ፣ አባውት አስ ሰርቪስስ የሚል አለ። በእነዚህ አገልግሎቶች ስር ታዲያ ጆብ ሲከርስ፣ ስቱደንትስ፣ ቢዝነስስ፣ ዩኒቨርሲቲስ ኤንድ ኮሌጅስ ኤንድ ትሬኒንግ ኤንድ አዘርስ የሚል አለ። ጆብስ የሚል አለ። ከዛ ደግሞ ፓርትነርሺፕ አለ። ከዛ ወደ ታች ስትሄዱ እንግዲህ መጀመሪያ እዚህ ጋር ጆብ ሲከርስ የሚል አለ። ዋች ቪዲዮ ይላል። ፋይንድ ዮር ካሪር ኢን ካናዳ ይላል። ስለዚህ በካናዳ እናንተ የራሳችሁን ካሪር ወይም ደግሞ ችሎታችሁ ምንድን ነው ይህንን ለመፈለግ እስቲ መጀመሪያ ቪዲዮ መመልከት እንዳለባችሁ ይገልጻል። ከዛ ስቱደንትስም ለተማሪዎችም ቢሆን አማራጭ አለ። ጌት ግሬት ኤጁኬሽን ኢን ካናዳ ይላል። እዚህም ጋር ቪዲዮ እንድታዩ ይገልጽላችኋል። ታዲያ ወርክ ኤንድ ስተዲ ኢን ካናዳ ካለ በኋላና አንዳንድ ነገሮችን ከተናገረ በኋላ ማንንኛ እንደዚሁም ደግሞ ምንድነው የምንሰራው የሚለውን ለማወቅ ደግሞ እዚህ ጋር የተጠቀሱ አንዳንድ ነጥቦች አሉ። እነሱን ደግሞ የበለጠ ስለ ፊውቸር ፊት ኢንተርናሽናል የበለጠ እንድታውቁ የሚያደርጓችሁ ነገሮች ናቸው። እንደዚሁም ደግሞ አገልግሎቶቹ ምንድናቸው ካላችሁ እዚህ ጋር ጆብ ሲከርስ፣ ስቱደንትስ፣ ቢዝነስስ ኤንድ አካደሚክ ኢንስቲትዩሽንስ ይላል። ሌሎችም ደግሞ ቢካም ሜምበር ኤንድ ጆብ ሲከርስ ኤንድ ስቱደንትስ ይላል። ሌሎችም የተገለጹላችሁ እዚህ ጋር የምታዩቸው አማራጮች አሉ። ዌብሳይቱን በደንብ እንድትመለከቱ በዚህ አጋጣሚ እንግዲህ ለማስታወስ ፈልጋለሁ። ይህንን ይመስላል። የካናዳ ትክክለኛ ድረገጽን ከፈለጋችሁ ደግሞ canada.ca ይባላል። እዛ ላይ ገብታችሁ መረጃ ማግኘት ትችላላችሁ። እንግዲህ የካናዳ ትክክለኛው ድረገጽ ይሄ ነው። በኢትዮጵያ የካናዳ ኤምባሲ ይፋዊ መረጃዎችን የሚያስተላልፍበትና ከቪዛዎች ጋር የተያያዙ ጉዳዮችንም የሚከታተልበት ትክክለኛው ድረገጽም አሁን የገለጽኩላችሁ ነው። ታዲያ ዋና ዋና የካናዳ የቪዛ አይነቶችና መግቢያ መንገዶች ምንድን ናቸው? እርግጥ ነው ከላይ በተጠቀሰው መሰረት በተለይ ደግሞ የስራና ክህሎት ሚኒስቴር ከካናዳው ከፊውቸር ፊት ኢንተርናሽናል ጋር የተስማሙት ነገር በአራት የተለያዩ ዘርፎች ነው። በተለያዩ በእነዚህ በአራት ዘርፎች ስልጠና እንደሚካሄድ እና በነፃ እንደሆነና ወጣቶች በዚህ መንገድ ሰልጥነው በካናዳ ፐርማነንት ሬዚደንስ መሆን የሚችሉበትም እንደዚሁም ደግሞ በዛ ትምህርታቸውን የሚያካሂዱበትን ትልቅ የሆነ እድል የፈጠረ ነው። ከዛ በተጨማሪ ግን ሌሎችም አማራጮችም ደግሞ አሉ። ይሄ ከፊውቸር ፊት ኢንተርናሽናልና ከስራና ክህሎት ውጪ ያሉ ግን በትክክለኛውና በህጋዊ የካናዳ ኤምባሲ በኩል የሚያልፉ ትክክለኛ የሆኑ መረጃዎች ናቸው። እነዚህ ዋና ዋና የካናዳ ቪዛ አይነቶችና መግቢያ መንገዶች ምንድናቸው ካላችሁ የስራ ፈቃድ አለ ወይም ደግሞ ወርክ ፐርሚት ልክ እንደ አሜሪካ ነው ማለት ነው። ይሄ አሁን በተፈረመው ስምምነት በተለይ ደግሞ ለጤና፣ ለኮንስትራክሽን፣ ለማዕድን ባለሙያዎች የሚሰጥ የቪዛ አይነት የሚሆን ነው።
መስፈርቱ ደግሞ ከካናዳ ቀጣሪ የስራ ቅጥር ደብዳቤ ወይም ደግሞ ጆብ ኦፈር ማግኘት ወይም ደግሞ ልክ እንደ ፊውቸር ፊት ኢንተርናሽናል የመሳሰሉ ህጋዊ ወኪሎች በኩል ደግሞ መመዝገብ ይቻላል ማለት ነው። ይሄ መጀመሪያው ነው። ሁለተኛው ኤክስፕረስ ኤንትሪ የሚባል ነው። ይሄ ደግሞ ምንድነው ሰልጥነውና የስራ ልምድ አካብተው ወይም ተከታትለው ለሚመጡ ባለሙያዎች ቋሚ የሆነ የመኖሪያ ፍቃድ ወይም ደግሞ ፐርማነንት ሬዚደንሲ የሚሰጥበት መንገድ ነው። ይሄ በሶስት የተለያዩ ዘርፎች ነው የሚከፈለው። የመጀመሪያው ነገር ፌደራል ስኪልድ ወርከር ፕሮግራም ይባላል ወይም ደግሞ ከፍተኛ የትምህርት ደረጃና የስራ ልምድ ላላቸው የሚሰጥ ነው። ሌላው ሁለተኛው ደግሞ ፌደራል ስኪል ትሬድስ ፕሮግራም ይባላል። ይሄ ማለት ደግሞ በሙያ ዘርፍ ለምሳሌ እንደ ኮንስትራክሽን ሊሆን ይችላል፣ ኤሌክትሪክ ወይም ደግሞ በሌሎች የሙያ ዘርፎች ደግሞ ለሰለጠኑ የሚሆን ነው። ሌላው ደግሞ ካናዲያን ኤክስፕሬስ ክላስ የሚባል ወይም ደግሞ ቀደም ብሎ በካናዳ የስራ ልምድ ላላቸው የሚሆን ነው ማለት ነው። እንግዲህ ፕሮቪንሺያል ኖሚኒ ፕሮግራም ይባላል ፒኤንፒ የሚባል። እነዚህ ደግሞ የተወሰኑ የካናዳ ክልሎች ለምሳሌ ከኦንታሪዮ ሊሆን ይችላል፣ አልበርታ ሊሆን ይችላል፣ ሌሎችም እንደዚህ ከተሞች የሰው ኃይል እጥረት ባለባቸው ዘርፎች ሰራተኞችን በቀጥታ የሚመለምሉበት መንገድ እንደሆነ ተጠቅሷል። ታዲያ ለዚህ ብቁ የሚሆኑት እነማን ናቸው? መስፈርቱ ምንድን ነው የሚለውን እየተመለከትን እንሄዳለን። እንግዲህ በአጠቃላይ ለካናዳ የስራ ቪዛ ብቁ ለመሆን የሚከተሉት መሰረታዊ ነጥቦች ግምት ውስጥ መግባት አለባቸው። አንደኛ የትምህርትና የሙያ ብቃት ያስፈልጋል። ሁለተኛ ደግሞ የቋንቋ ችሎታ። የቋንቋ ችሎታ ሲባል የእንግሊዝኛና የፈረንሳይኛ የቋንቋ ችሎታና የፈተና ውጤት ያስፈልጋል። ሶስተኛው ደግሞ የስራ ልምድ ነው። ይሄ የስራ ልምድ ቢያንስ ከአንድ ዓመት በላይ የተሰማሩበት የሙያ መስክ መሆን አለበት ማለት ነው። ሌላው ደግሞ የጤናና የደህንነት ምርመራ ነው። ይሄ ደግሞ ከወንጀል ነፃ መሆን፣ ተላላፊ በሽታ የሌለባቸው መሆናቸው መረጋገጥ አለበት። እድሜ ነው። እድሜያቸው በአብዛኛው ከ18 እስከ 45 የሆኑ የእድሜ ገደብ ላይ ያሉ አመልካቾች በዚህ በነጥብ አሰጣጡ ረገድ የተሻለ እድል እንዳላቸው ነው የተጠቀሰው። ሆኖም ግን እዚህ ጋር ጥንቃቄ ሊደረግባቸው የሚገቡ ደግሞ ሌሎች አንዳንድ ጉዳዮች አሉ። እንደምታውቁት አሁን ላይ የካናዳ የመሄድ ፍላጎት በእጅጉ የበረታው በተለይ የትራምፕ አስተዳደር በየጊዜው ከሚያወጣቸው የስደተኛ ህጎች ስደተኞችን የበለጠ የሚያስጨንቁ ጥብቅ የሆኑ መመሪያዎችን ከማውጣት አንጻር ሰዎች ወደ አሜሪካ ከመሄድ ወደ ካናዳ መሄድ የበለጠ የተሻለ ሆነው አግኝተውታል። ለዚህ ነው እንግዲህ በተለያየ ጊዜ እንደዚህ አይነት ሙከራዎች የሚደረጉት። ማንኛውም የህጋዊ የቪዛ ወኪል ቪዛ አወጣልሃለሁ በሚል በግል አካውንት ወይም በህገ ወጥ መንገድ ቅድሚያ ክፍያ እንደማይጠየቅ እዚህ ጋር መታወቅ አለበት። በማህበራዊ ሚዲያን በተመለከተ ደግሞ መጀመሪያ በቴሌግራም በፌስቡክ በምናምን የሚለቀቁ በነፃ የሚለቀቁ የቪዛ ማስታወቂያዎችም ደግሞ ትክክለኛ እንዳልሆኑ እዚህ ጋር ማወቅ ይገባል። ስለዚህ ይፋዊ የሆኑ ምንጮች አሉ። ቀደም ሲል ነግሬያቸዋለሁ። ካናዳ ሲኤ ወይም ደግሞ በካናዳ ኤምባሲ በኩል ኢትዮጵያ በሚገኘው የካናዳ ኤምባሲ በኩል የሚገኙ ድረገጾችን መመርመር እና መጎብኘት ብቻውን በቂ ይሆናል ማለት ነው። ካናዳ የሚሰጠው ምን አይነት እድሎችን ነው የሚለው እንመለከታለን። የመጀመሪያው ነገር የትምህርት ቪዛ ነው ወይም ደግሞ ስተዲ ፐርሚት ማለት ነው። ይሄ በተለይ በአሁኑ ወቅት በጣም ፈጣንና አስተማማኝ በሚባል ደረጃ ወደ ካናዳ መግቢያ በር ሆኖ እያገለገለ ነው። እንዴት ነው የሚሰራው ካላችሁ በካናዳ የሚገኝ እውቅና ያለው ኮሌጅ ወይም ዩኒቨርሲቲ ውስጥ የሚገኝ የትምህርት እድል ነው ማግኘት ማለት ነው። ጥቅሙ ታዲያ ምንድነው ካላችሁ ትምህርት አንድ ሰው በካናዳ ሄዶ ትምህርቱን ካጠናቀቀ ከዛ በኋላ ፖስት ግራጁዌት ወርክ ፐርሚት ወይም በሚባል ወይም ደግሞ PGWP በሚባል ማለት ነው ካጠናቀቀ በኋላ የስራ ፍቃድ እንዲሰጠው አጋጣሚ ይከፍታል። ይሄ ደግሞ በካናዳ ቆይታውን ያረዝምለታል። ይህም ብቻም አይደለም ወደ ቋሚ ነዋሪነት ወይም ደግሞ ፐርማነንት ሬዚደንት የመሆን ትልቅ እድል ትልቅ አጋጣሚ ይኖራል ማለት ነው። መስፈርቱ ታዲያ ምንድነው ካላችሁ የትምህርት ቤት መግቢያ ማግኘት እንደዚሁም ደግሞ ለትምህርት እና ለኑሮ የሚሆን በቂ ገንዘብ በባንክ ማሳየት ወይም ደግሞ የፋይናንሻል ፕሩፍ ያስፈልጋል። ከዚህ በተጨማሪ እንዳልኳችሁ የእንግሊዝኛና የፈረንሳይኛ ጥሩ የሆነ ችሎታ ያስፈልጋል። በተለይ የእንግሊዝኛ ይሄ ያስፈልጋል ማለት ነው። ሌላው በሁለተኛ ደረጃ ያው ፋሚሊ ስፖንሰርሺፕ ነው። ልክ በአሜሪካ ምን እንዳለው በሌሎችም ሀገሮች እንዳሉት የፋሚሊ ስፖንሰርሺፕ ያስፈልጋል። ስለዚህ በካናዳ የሚኖር የቅርብ ዘመድ ካላችሁ በዛ መንገድ ማመልከትም ትችላላችሁ። ማን ነው ታዲያ ለዚህ ብቁ የሚሆነው ወይም ደግሞ ከካናዳ ሆኖ ማን ነው መጥራት የሚችለው እናንተን ካላችሁ የካናዳ ዜግነት ያለው ወይም ደግሞ ቋሚ ነዋሪ የሆነ ወይም ደግሞ የሆነ ሰው የትዳር ጓደኛው መጥራት ይችላል። ልጆቹን፣ ወላጆቹን እንደዚሁም ደግሞ አያቶቹንም ጭምር መጥራት ይችላል ማለት ነው። ስለዚህ ይሄ ነው መስፈርቱ። ምንድነው ካላችሁ ደግሞ ይሄ የሚጠራው ሰው በካናዳ የሚጠራውን ሰው ለመርዳት ለማኖር
ለመደጎም የሚያስችል በቂ የሆነ ገንዘብ እንዳለው ማሳየት ይጠበቅበታል ማለት ነው። ሌላው በሶስተኛነት የንግድና የኢንቨስትመንት ቪዛ ነው ወይም ደግሞ ስታርታፕ ቪዛ የምንለው ማለት ነው። ይሄ ደግሞ አዲስ የፈጠራ ሀሳብ እንደዚሁም የንግድ የስራ ልምድ ላላቸው ሰዎች የሚሰጥ ትልቅ የሆነ አጋጣሚ ነው። ይሄ እንዴት ነው የሚሰራው ካላችሁ ደግሞ በካናዳ ውስጥ አዲስ የንግድ ስራ ለመጀመር የሚያስችል ብቃት ካላችሁ በካናዳ እውቅና ካላችሁ የቢዝነስ ድርጅቶች ልክ ቅድም እንዳልነው ማለት ነው እንደ ፊውቸር ፊት ኢንተርናሽናል እንዳልነው ቬንቸር ካፒታል ፈንድስ ኤንድ ኤንጀል ኢንቨስተርስ ድጋፍ ካገኙ በቀጥታ ቋሚ ነዋሪነት ማግኘት ትችላላችሁ ማለት ነው። መስፈርቱ ምንድነው ካላችሁ በዚህ በፈጠራው ጉዳይ ላይ የፈጠራ ስራው በካናዳ የስራ ዕድል የሚፈጥርና በዓለም አቀፍ ደረጃ ተወዳዳሪ መሆን አለበት። ሆኖም ግን በካናዳም ቢሆን ልዩ ጥንቃቄ የሚፈልጉና አንዳንድ ነገሮችን ማወቅ ይገባል። ምክንያቱም ካናዳም ልክ እንደ ሌሎቹ ሀገራት የራሷ የሆነ ህገ ደንብ ስላላት ማለት ነው። የመጀመሪያው ነገር ካናዳ ልክ እንደ ሌሎቹ ለምሳሌ እንደ አሜሪካ በቅርብ ጊዜ በተለይ ደግሞ ጊዜያዊ ነዋሪዎች ለሆኑ ወይም ደግሞ ቴምፖራሪ ሬዚደንት ለሆኑ የተወሰኑ ገደቦችን ነው እያደረገች ያለው በዚህ ሰዓት። ሌላው ነገር ደግሞ የትምህርት ቪዛ ገደብም አለው። ይሄ ማለት በቅርቡ የካናዳ መንግስት ለዓለም አቀፍ ተማሪዎች የሚሰጠውን ቪዛ ኮታውን ቀንሶታል። ስለዚህ ይሄንንም ማወቅ ይገባቸዋል። ሌላው ነገር ደግሞ የኑሮ ውድነት ማረጋገጫ፣ ያ ማለት ደግሞ ምን ያህል ነው ሄዳችሁ ራሳችሁን መደጎም የምትችሉት፣ የራሳችሁን ወጪ መሸፈን ትችላላችሁ የሚለው መታወቅ አለበት። ስለዚህ የገንዘብ መጠናችሁ መታወቅ አለበት። የካናዳ መንግስት ደግሞ በዚህ ረገድ የሚጠይቀውን የገንዘብ መጠን ከፍ አድርጓል። ስለዚህ ይሄንን ማወቃችሁ በጣም አስፈላጊ ነው። እንግዲህ አንዳንድ ጠቃሚ ምክሮችን ለመናገር ያክል ለእናንተ የሚስማሙትን ነገሮች ለመምረጥ መጀመሪያ በካናዳ መንግስት ድረገጽ ላይ የሚገኘውን ካም ቱ ካናዳ የተሰኘውን የመገምገሚያ መሳሪያ ወይም ደግሞ ቱል ብትጠቀሙ በጣም የተሻለ ነው። ይሄ ቱል ምንድን ነው የሚያደርግላችሁ ካላችሁ ወደ ካናዳ እያንዳንዱን ፎርም ከሞላችሁ በኋላ ይሄ ሰው ብቃት አለው ወይ የሚለው ለመዘን ያስችሏል። እስቲ ይሄንን ዌብሳይት በጥቂቱ ላስመልክታችሁ። ይሄንን እዚህ ዌብሳይት ላይ ገብታችሁ መጀመሪያ የምታገኙት ኢንተርፌሱ ይሄንን ይመስላል። Do you want to come to Canada or extend your stay? Find out if you are eligible to apply ይላል። ስለዚህ ብቃት ያላችሁ መሆናችሁን ለማረጋገጥ ይሄንን ቱል መጠቀም እንዳለባችሁ ይገልጻል። እንግዲህ የምትጠየቋቸው አንዳንድ ነገሮች አሉ። ናሽናሊቲ፣ ኤጅ፣ ላንጉዌጅ አቢሊቲ፣ ፋሚሊ ሜምበርስ፣ ኤጁኬሽን፣ ወርክ ኤክስፒሪየንስ የመሳሰሉት እነዚህ ነገሮች። አሁን ከዛ ምንድነው የምታደርጉት? ቼክ ዮር ኤሊጂቢሊቲ የሚል አለ። ይሄ ብቁ መሆናችሁና አለመሆናችሁን ራሱ የሚገመገምበት ነው። ስለዚህ እዚች ጋር ትገባላችሁ ቼክ ዮር ኤሊጂቢሊቲ ብላችሁ ከዛ በኋላ ልክ እንደዚህ ያመጣላችኋል። ፋይንድ አውት ኢፍ ዩ አር ኤሊጂብል ቱ አፕላይ ይላል። ስለዚህ እስቲ ብቁ መሆናችሁን በዚህ ማወቅ ትችላላችሁ ማለት ነው። እዚህ ጋር ምንድነው ጥያቄዎች የሚያቀርብላችሁ? what would you like to do in Canada? ስለዚህ በካናዳ ምንድነው ልታረጉ የምትፈልጉት ነገር? ከዛ በኋላ እዚህ ጋር ካሉት አማራጮች መካከል የራሳችሁን አማራጭ እዚህ ጋር ታስገባላችሁ ማለት ነው። ወደ ቀጣዩ ደግሞ ትሄዳላችሁ። how long are you planning to stay in Canada? ምን ያህል ጊዜ ነው ለመቆየት ፕላን ያደረጋችሁት ካናዳ ውስጥ? ይሄንንም አሁንም እዚህ ጋር ትመርጣላችሁ። ቴምፖራሪ ነው ወይስ ደግሞ ቴምፖራሪ less than 6 months ነው ወይስ more than 6 months ነው ወይስ permanently ነው? ይሄንንም ትሞላላችሁ። what's your currency, country or territory of residence ይላል። እንደዚሁም if you are presently in Canada you should select Canada ይላል። ብቻ በጣም በርካታ የሆኑ ነገሮች አሉ። እኔ ይሄን ስላልሞላሁት እናንተ ራሳችሁ ማየት ትችላላችሁ ማለት ነው። ከዛ ኔክስት አድርጋችሁ ትሄዳላችሁ። አሁን ምንድነው ትልቁ ይሄ ቱል የሚጠቅመው እያንዳንዱን እዚህ ላይ የተቀመጡትን ነገሮች ፎርሞችን ከሞላችሁ በኋላ ከዛ ኤሊጂብል ነው ይሄ ሰው ወይስ አይደለም ወይም ደግሞ ብቃት አለው ወይስ የለውም የሚለውን ራሱ ይገመግምና ብቁ ነህ ወይም ደግሞ ብቁ አይደለህም ይላችኋል ማለት ነው። ስለዚህ መሳሪያውን በዚህ መንገድ መጠቀም ቱሉን በዚህ መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ ምን አይነት ነው የትምህርት ደረጃችሁ ምን ይመስላል? የስራ ልምዳችሁ በምን ዘርፍ ነው? የእንግሊዘኛና የፈረንሳይኛ ቋንቋ ችሎታችሁ ምን ያህል ነው? በባንክ ምን ያህል ገንዘብ ማሳየት ትችላላችሁ? እነዚህ ነገሮች በሙሉ መታወቅ አለባቸው ማለት ነው። ከዛ በኋላ ውጤቱን ታውቃላችሁ ማለት ነው። እንግዲህ ትክክለኛውን ጥያቄዎችን በትክክል መልሳችሁ ስትጨርሱ ሲስተሙ በራሱ የእናንተ ነጥብ ያሰላና ብቁ የሆናችሁባቸውን የቪዛ ፕሮግራሞች ዝርዝር ለምሳሌ ኤክስፕሬስ ኤንትሪ ወይም ደግሞ ስተዲ ፐርሚት ነው ይሄንን ያሳያችኋል ማለት ነው። ብቁ ሆናችሁ ከተገኛችሁ የማመልከቻ ቁጥር ወይም ደግሞ ሬፈረንስ ኮድ ይሰጣችኋል። ከዛ ይሄን ቁጥር በመጠቀም በቀጥታ ማመልከቻችሁን መጀመር ትችላላችሁ ማለት ነው። እንግዲህ
ድረገጹ በእንግሊዘኛና በፈረንሳይኛ ብቻ ነው የሚሰራው። ስለዚህ አንዳንድ ጊዜ ቃላቶቹን ሊከብዷችሁ ከቻሉ በክሮም ብራውዘር ትራንስሌት መጠቀም ትችላላችሁ። በጀሚናይ ኤአይ ተጠቅማችሁ ትራንስሌት ማስደረግ ትችላላችሁ። እያንዳንዱ ነገር እንደዛ ማድረግ ትችላላችሁ ማለት ነው። እንግዲህ እዛ ላይ የምታስገቡት መረጃ ግን ትልቁ ነገር ወሳኝ ነው። የምታስገቡት መረጃ ትክክለኛና እውነተኛ የሆነ መረጃ መሆን አለበት። ምክንያቱም ነገ ይሄ ነገር ሲጣራ ውድቅ ሊያደርጋችሁ ስለሚችል ትክክለኛ የሆነ ያላችሁ ብቻ የስራ ልምድም ይሁን የትምህርትም ደረጃ ይሁን ማናቸውም ልምዳችሁን በትክክል ትክክለኛ የሆነ መረጃ ማስገባት ይኖርባችኋል ማለት ነው። ስለዚህ የምትጠየቁትን ነገር በትክክል የምትመልሱ ከሆነ እዛ ጋር እናንተ ኤሊጂብል ናችሁ ወይስ በየትኞቹ መንገዶች ነው እናንተ ብቁ የሆናችሁት የሚለውን ልታዩ ትችላላችሁ። ታዲያ ቀደም ሲል ያነሳውላችሁ በተለይ ደግሞ የፊውቸር ፊት ኢንተርናሽናል በነፃ ያለምንም ክፍያ በቅርቡ ምዝገባ ያካሂዳል ወደ ካናዳ ለመሄድ። እንደዚሁም ደግሞ በአራት የተለያዩ ዘርፎች ላይ ብቃት ያላችሁ ተብሎ የተመረጣችሁትን ለመውሰድ ዝግጅት አድርጓል። እንግዲህ በቅርቡ ይሄ ይታወቃል። አዲስ መረጃ ሲኖር መጥቻ ያሳውቃችኋለሁ ማለት ነው። እንግዲህ ቪዛ ማግኘት በተለያዩ አይነት መንገዶች ቪዛ አግኝታችሁ ወደ ካናዳ መሄድ የምትችሉበት መንገድ ክፍት ነው። በየትኞቹ መንገዶች እናንተ ማወቅ አለባችሁ። ትክክለኛ የሆኑትን ድረገጾች ብቻ በመመርመር ከሌሎች አጭበርባሪዎች ራሳችሁን መጠበቅ ይኖርባችኋል። ለዛሬ እንግዲህ ይህንን ቪዲዮ ነው ይዤላችሁ የመጣሁት። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። አዳዲስ የሆኑ ከካናዳ ቪዛ ከካናዳ ጉዞ ጋር የተያያዙ መረጃዎች ካሉ ይዤላችሁ እመጣለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደወል ምልክት ከተጫናችሁ ደግሞ አዳዲስ ቪዲዮዎች አያመልጧችሁም። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ጊዜ